ይሰማሃል የምትጠቀምበት ነገር ካለ ከየትም እንደ ዘንዶ ተስበህ ትወጣለህ። በጣም ብዙ ነገር ነው። ይኸውልህ በጣም አከሰርከኝ። ወደ 50 ሺህ ብር የሚሆን ነገር ነው ያከሰርከኝ። አካውንቱን ከታች አስቀምጥላችኋለሁ። አንሰብስክራይብ በማድረግ ተባበሩኝ ማለት ነው። በደንብ ደግሞ ስለ ዩቲዩብ መረጃ ያላችሁ ሰዎች ደግሞ ሪፖርት በማድረግ ይሄንን ዩቲዩብ ቻናል እንድታጠፉልኝ ፈልጋለሁ ማለት ነው ከዚህ በኋላ። ምክንያቱም እኔ ያልተጠቀምኩበት ነገር አንተ መጠቀም አችልም። ሁለቱንም በጸባይ በተሞላበት መልኩ ጠይቅ ያለኝ። ስለዚህ አሁንም ቢሆን እድል ልስጥ ምናምን አይደለም። ይቅርታ የምጠይቅበት ነገር ካለ እኔ ይቅርታ ከመጠይቅ ወደ ኋላ ሰላም ሰላም፣ የኔ ውድ እንቁ ማር ቸኮሌት የሆናችሁ ውድ ቤተሰቦቼ እንደምን ቆያችሁልኝ? እኔ አለው እግዚአብሔር ይመስገን። ቪዲዮ አየሁ ትናንትና ከዱዱ ጋር ብዙ ጊዜ ስንሰራ ታጡናላችሁ በትንሹ ቻናልና ከዳቤኪ ጋር ምናምን ሆኖ አንድ ላይ ሆኖ ምናምን ነገር እኔ ለማስቀናት ምናምን አካውንቱን አካርገናል ከዚህ በኋላ የለህም ምናምን ለማለት አየው ምናምን እና ሄጄ ትንሽ ተናድጄ ነበር የምር መስሎኝ ምናምን ነገር። እድሜ ለእናንተ የአራዳ ልጆች እግዚአብሔርን ነው የምላችሁ፣ ትችላላችሁ። አንዴ ለራሳችሁ ማለት ነው ይሄ ክላፕ አለቻችን ምልክት ጻፉልኝ ኮሜንት ላይ ለራሳችሁ ማለት ነው፣ ይገባችኋል። ኢንስታግራም ላይ በጣም ብዙ አረብኛ የሚችሉ ኦዲየንሶች አሉኝ ተከታዮች ማለት ነው። ያን ቪዲዮ ያየች ዱዱ አረብኛ ስለምትችል በቃ በሷ ቤት እኔም ፕራንክ ልታረገኝ ነው። ፕራንክ ልታረገኝ ደብከው አንቺ ነው ታረገኝ ነበር እና ውድ ቤተሰቦቼ ነገረችኝ። በአረብኛ ያለችውን ሙሉ ለሙሉ በአማርኛ ተርጉማ ነገረችኝ። እሱ አረብኛ ስለማይሰማ እና ደግሞ እንዳትነግሩት ተብለናል እኛ አረብኛ የምንችል ሰዎች። ስለዚህ ፈገግታን እናጨልለዋለን እናቃጥለዋለን ምናምን ብላ ነው ያወራችሁ ምናምን ብለው ነገረችኝ ኢንስታግራም ላይ ማለት ነው። አንዷ ውድ የሆነች እንቁ የሆነች ቤተሰቤ ነችና ነገረችኝ። ከዛ የፈጠነ ይህም ፕራንክ እንደሆነ ጠርጥሬ ነበር። በእርግጥ ግን ደግሞ ያው ዳቤኪ በጣም ብዙ ጊዜ ቆይተናል ከተገናኘንና በጣም ወዳችኋለሁ። በጣም ይወላችሁ ምን መሰላችሁ፣ በጣም ነው የምወዳችሁ። እግዚአብሔርን ትችላላችሁ ማለት ነው። እና ዛሬ ምንድነው ምን አደርጋቸው መሰላችሁ? ኦልሞስት እነሱ ያሰቡት በቃ እኔ እንዴት እንደዚህ ታደርጉብኛላችሁ እኔ እያልኩኝ እንዳለቃቀስ ነው። ዛሬ አስለቅሼ ነው የምሸኛቸው ማለት ነው። ስለዚህ ደብል ፕራንክ ይሆናል የምናደርጋቸው ማለት ነው። የኔ ውድ እንቁ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ይህን ፈታ ዘና አስተማሪ የሆነ ቻናላችንን መቀላቀል ይችላሉ ማለት ነው። ነባር የሆናችሁ ደግሞ ሰዎች ላይክ በማድረግ የደውል ምልክቷን ያልተጫናችሁ ደግሞ እንቁ ቤተሰቦቼ የደውል ምልክቷን በመጫን አክቲቭ ቤተሰብ እንሁን ማለት ነው። ከዚህ በኋላ አልጠፋም፣ እንደ ድሮ እየጠፋው ብቅ ጥልቅ አለልም ማለት ነው። አሪፍ ቪዲዮዎችን እየሰራን የማቀርብላችሁ ይሆናል። እኔ ፈገግ እያልኩ እናንተን ፈገግ ማደርጋችሁ ይሆናል ማለት ነው። እስቲ ለእንትና ደውዬላት ነበር ለዱዱና ምን ፈልግ አለች እንደደወልኩኝ ተፋቶብሻል ከዚህ በኋላ እና ምን ፈልግ አንዴ ላገኝሽ ፈልጋለሁ ለመጨረሻ ጊዜ ነው ማገኛችሁ ምናምን አልኩኝ እና አብረው እንደሆኑ ምናምን ነገር ነው የነገረችኝ። እና አሁን ሲመጡ ገስ አረጋለሁ አብረው ነው የሚመጡት እና ቀጥሬያቸዋለሁ። ስለዚህ እንደተበሳጨው አይነት ነገር አርጌ ነው ማወራቸውና በጣም ልጣላም ሞክራለሁ፣ እሷንም ላናዳት ሞክራለሁ እና ግን መጨረሻው ፕራንክ እንደሆነ እናገራለሁኝ ማለት ነው። የኔ ውድ እንቁ ቤተሰቦቼ እስከ መጨረሻው ድረስ ፈታ ዘና እያላችሁ እንድትመለከቱ እጋብዛችኋለሁ ማለት ነው። ወደ ቪዲዮአችን እንሂድ። እንደምን አድረሻ አንቻለኩ አማላይ ተፋልሽ ሀገር በመንደሩ ጥንዶቹ እንዴት ናችሁ? እስኪ ና አንተን ነው በደንብ ላውራ የፈለኩትና እንደዚህ አካል አይደረኝ በጣም ለሊት ልተኛ አልቻልኩም። ገብቷል አይደለ? እንቅልፍ ነው ያለ ምግብ አልበላም። በጣም ብዙ ነገር ነው። በጣም አከሰርከኝ። ወደ 50 ሺህ ብር የሚሆን ነገር ነው ያከሰርከኝ። እኔ ገብቷል? አዎ። ምክንያቱም የኔ አካውንት ሀክ ሊደረግ አይችልም። እሷ ደግሞ ይሄን ያህል እውቀት የላትም። ስለዚህ በጸባይ መጀመሪያ ውድ ቤተሰቦቼ
ይቅርታ ትጠይቅልኛለህ። በምን ጉዳይ ነው ይቅርታ የምጠይቀው? ያረከውን ነገር ታውቃለህ። ሁለታችሁ የራሳችሁን ነገር ከዚህ በኋላ መስራት ትችላላችሁ። ያደረከውን ነገር ታውቃለህ። እንደዛ እንድናገር ያደረከኝ ነገር አለ ትናንትና። ስለዚህ መጀመሪያ እነሱን ይቅርታ እኔ ችግር የለውም። እነሱን ይቅርታ ትጠይቅልኛለህ። ከዛ በኋላ ያከሰርከኝን ነገር ታስተካክልልኛለህ። ሰላም በቃ ይቅርታ። እሺ እነሱን ይቅርታ። እወዳቸዋለሁ፣ ታውቃላችሁ፣ እንወዳቸዋለን። ግን ይቅርታ የምንጠይቅበት አጋጣሚ ምንም ነገር የለም። ላይክ አንደኛ የሰው አካውንት ለባለቤቱ የባለቤቱን መሬት ላራሹ አይደል የሚባለው? የባለቤቱን አካውንት ለባለቤቱ ነው የረዳ። እኔም ማገዝኳትም እሷም ራሷ ማመጣችው። ዝሮ አካውንቱ የትም አልሄድም። ማንም ሰው የሰረቀውም ሰው የለም፣ እንትን የሚያለውም ሰው የለም። ባለቤቱ ጋር ነው ያለው አካውንት። 50 ሺህ ብር አከሰርከኝ ምናምን የምትለውም ደግሞ ብር ይሄን ያክል አላረክስኩም። ላይክ ምንም አላረክስኩም፣ ለሌላ ሰው አልሰጠሁትም። ያደረከውን ነገር ከልብ አንተ ታውቃለህና ችግር የለውም። እሺ እንደዚህ ድርቅና ከሆነ ይቻላል። ቤተሰቦቼ ምን መሰላችሁ፣ ዛሬ የምለቅላችሁ ቪዲዮ በጸባይ ነው። እንግዲህ እንዲህ ፈታ ብዬ ነው እያያችሁኝ ያላችሁ። ትናንትና በእርግጥ ጥሩ እንቅልፍ አልተኛውም ነበርና አሁን አንድ ነገር ብቻ ነው። በጣም እንደምትወዱኝ አውቃለሁ ውድ ቤተሰቦቼ፣ እናንተ በጣም እንደምትወዱኝ አውቃለሁ። ስለዚህ በትህትና በተሞላበት መልኩ እንደዚህ ጠይቄዋለሁ። እንግዲህ ያው ጉርምስና ይሁን አላውቅም። አይደለም እነሱ የአንተ አካውንት ነው ብሎ ያምናሉ። ያለ አሁን ምን ታደርጉ? የሚታወቅ ነገር ስለሆነ አንዴ ዳቢኪ ላውራ ጥልቅ አትበልብ ያለ እና ምን መሰላችሁ፣ ስለዚህ አካውንቱን ከታች አስቀምጥላችኋለሁ። ሁላችሁም እየገባችሁ የምትችሉ ሰዎች አንሰብስክራይብ በማድረግ ተባበሩኝ ማለት ነው። በቃ በደንብ ደግሞ ስለ ዩቲዩብ መረጃ ያላችሁ ሰዎች ደግሞ ሪፖርት በማድረግ ይሄንን ዩቲዩብ ቻናል እንድታጠፉልኝ ፈልጋለሁ ማለት ነው ከዚህ በኋላ። ምክንያቱም እኔ ያልተጠቀምኩበት ነገር አንተ መጠቀም አትችልም። ገብቶሃል? ከኋላ የመጣ አይና ወጣ ነው የሚባለው። ዳቤኪ ፋሚሊዎች ስላሉ ደግሞ እናንተ ሰብስክራይብ እነሱ እናንተ ማድረግ ትችላላችሁ። እንደውም ከቻላችሁ ውድ ቤተሰቦቼ የሱንም አካውንት አስቀምጥላችኋለሁ። ሁለቱንም ለሰው ልጅ ክፋት ማሰብ አይደለም፣ በጸባይ በተሞላበት መልኩ ጠይቅ ያለኝ። ስለዚህ አንተ ከራስ በላይ ንፋስ ነው እያልክ ነው። ከራስ በላይ ንፋስ ነው። ምንም አንቺ ምን አንተ ካልተጠቀምክኛ ምንም በጣም የለፈውበት ነው። ስለዚህ ያለ አንድ ጊዜ ስማ፣ እዚህ ጋር ያልተረዳው ነገር እዚህ ጋር ብታጠፋው አካውንት ብትደልተው ለሷ ነው የምትደልትባት። ያንተም አስጠፋዋለሁ፣ የእሱንም አስጠፋዋለሁ። በዚህ አካውንቱን አስቀምጥላችኋለሁ። እሺ ከታች ችግር የለም። ግን አንድ ነገር ልንገር፣ በጣም አስመሳይ ሴት ነሽ አንቺ። እንዴ ነው አታውሪ፣ አፍለሽ አፍለሽ ምንም ስድብ ምናምን አያስፈልግም። አንተም ደግሞ ጓደኛዬ ብዬ ይሄ ሁሉ ጊዜ በጣም ተሳስቻለሁ እና ምንም ጓደኛ ብሎ ነገር እንደሌለ አስረድተኸኛል፣ አሳይተኸኛል። ከየትም የለም ያ ሁሉ ጊዜ ስፈልግ እንዴት ቢዚ ነኝ እንዲህ ነኝ እያልከኝ የነበርክ ልጅ አሁን ለጥቅም ሲሆን ከየት ፍልቅ አልክ? ከየት መጣ? እስቲ ቆይ አንድ ነገር ምንም በቃ የሆነ ይሰማሃል። የምትጠቀምበት ነገር ካለ ከየትም እንደ ዘንዶ ተስበህ ትወጣለህ። ምንድነው? እኔ እስቲ ቆይ እኔ አሁን ለምሳሌ ከዚህ የዩቲዩብ ቻናል ላይ እኔ ምንድነው እንትናለሽ? ደበረሽ ስለሰደብኩብሽ? ወይኔ ላቆላምጥልሽ? ኧረ እባክህ ምን ልበልልህ? ሽክሩሩ ላርግልሽ? አንድ ጊዜ ስማኝ። ምን ረመሰማ አሁን ከመጣን ጀምሮ አንተ ብቻ ነህ እያወራህ ነው ያለ። በጻፍ እኮ ጠይቄሃለሁ። እንደ ትልቅ ሰው የምናወራ ከሆነ እንደ ትልቅ ሰው እናወራ፣ ችግር የለም። ላይክ እንደዚህ አጉል እንደዚህ ካሜራ ፊት ሆነ መንጨርጭር ማለት ነው። ከኔ ጋር ሆነ ልትጠቀም ትችላለህ፣ ልትጠቀምብኝ ትችላለህ እኮ። ምንድነው ልትጠቀምባት ትችላለህ? ገብቶሃል አይደል? ማገኘው ጥቅም አሁን እንደዚህ በመስራታችሁ ምናምን በቃ ፈታን እንደዚህ ያደረግነው ምናምን ከዛ ታየላችሁ ዶላር ምናምን ሰበሰባችሁ ምናምን ከዛ በቃ ከፈገግታም የፈገግታን ከሷ ጋር የምትሰራው ልጅ ቀማውት ምናምን እንደ ጀብድ ልታወሪ ማለት ነው ባንቺ ቤት። ስለዚህ የማያድግ ሕፃን አሩ ጠመዝማዛ ነው ይባላል። ታውቃለህ አይደል? እቺን አባባል ታውቃታለህ? የማያድግ ሕፃን አሩ ጠመዝማዛ ነው። እንደ ትልቅ ሰው አክብረህ የማታወራን ከሆነ ምን እንችላለን? ላይ ያላችሁ አካውንቱን አስቀምጥላችኋለሁ። ስለዚህ እናንተ እንትን ማድረግ ትችላላችሁ ማለት ነው።
ስማ መጀመሪያ አንድ ነገር ልንገርህ፣ እኔ ልጠይቅህ። በጣም ብዙ ነገር ተናግራለህ። አንድ ጥያቄ እንጠይቅህ። ላይክ አንደኛ እሷ እቃ አይደለች፣ እኔ ከሷ የምጠቀምባት ማለት ነው። ሰው ነች፣ ማገናዘብ ትችላለህ። አንድ ነገር ልንገራችሁ። በጣም ጥቅመኛ ሰው ነህ። በጣም ጥቅመኛ ሴት ነሽ። ለምን አንተ ነህ እንጂ ጥቅመኛ? እስቲ ቆይ አንድ ነገር ልጠይቅህ። አንድ ነገር ብቻ ልጠይቅህ። እኔ ካንተ በጓደኝነታችን አብረን ስንዘልቅ አንድ ነገር ካንተ የተጠቀምኩብህ ነገር ምንድነው? እሺ እኔ ደግሞ ጥያቄን በጥያቄ ልመልስልህ። ያልተጠቀምኩብኝ ነገር ምንድነው? ያልተጠቀምኩብህ ነገር ጓደኝነትህ። እሺ ሌላውንስ ተጠቅመህ? ጓደኝነቴን ብቻ ነው ያልተጠቀምበት። ችግር የለም። አይ ገረመኝ፣ ነገረ ስራችሁ በጣም ገረመኝ። እና እናንተ አራዳ ከሆናችሁ እኔ በግሉ በቃ እኛ ከዚህ በኋላ አብረን ምናምን ስትሉ እንድል ነው የፈለጋችሁት? እንደዛ እንድል ነው የፈለጋችሁት ነው? ምን አይነት ሰው ጋር ነው ግን አብረሽ ነበር? ኧረ እኔ ያፈርኩበት እኮ እግዚአብሔርን አሳፈረኝ። ስታፍሪ ውለሽ ለምን ስታፍሪ አታድሪም? ኖ አይባልም። ያንቺ ማፈርና ያንቺ ያለ ማፈር አበላኝ አያጠጣኝ። ባይዚ የሆነ ነገር ልንገር፣ ፈገግታ ለሚያልፍ ቀን የማያልፍ ነገር አትናገር እባክህ። አሁን እንደዚህ አይነት ነገር አያሳልም። ስነ ስርዓት ብትይዝ ነው የሚሻለው። ይሄ ቀኔ ለአንተ ነው መሆን የነበረበት። ለሚያልፍ ቀን የማያልፍ ቃላት ለአንተ ተናገራችሁ። ለአንተ እሺ፣ ለኔም ሆነ ለአንተ ብቻ አትናገር። አሁን ጥሩ አይደለም። አንደኛ እዚህ ጋር ሴት ልጅ ነች፣ እሷ እቃ ትመስል ተጠቀምክባት ምናምን። አንደኛ እኔን ተጣልተኛል፣ በፈለግከው አንግል መሳል ትችላለህ። እሷ ግን እዚህ ጋር አለች፣ ምንም አላደረገች። ስለዚህ ውድ ቤተሰቦቼ እነዚህ ሰዎች ልፍለፋቸው የሚያልቅ አይመስለኝምና ከቻላችሁ ልክ ይሄን ቪዲዮ እንዳያችሁት ቀጣይ ነገ የይቅርታ ቪዲዮ አዲስ ቻናል ከፍተው ወይም ደግሞ የይቅርታ ቪዲዮ ሰርተው ይቅርታ አድርገውልኝ እኔም በቃ በርቀት በቃ ይቅርታ ብያቸዋለሁ ብዬ ጨርሳለሁ። ስለዚህ የሱ ኦልሞስት ስንት ነው 17000 ሰብስክራይበር እየሄደ ነው። በድባቅ እንድትመቱልኝ ፈልጋለሁ ማለት ነው። የሱ ነው እኔ የምፈራው የአንተ ዩቲዩብ ቻናል እንዳይዘጋ። አሁን ብቻ መረጋጋት ነው። እንደዚህ አይነት ነገር አያስፈልግም። አሁን ገና ለገና አንድ ነገር እንደዚህ ሆነብኝ ብለህ የሷስ የኔ ችግር የለውም። እሷ ግን አብራ የቆየች ጓደኛችን አይደለም ነበረባችሁ መጀመሪያ ነበር። ኖ አይደለም ከሱ ጋር ብንጣላ ምንድነው የሚጎልብን? የኔ እኮ አይሆንም፣ ችግር የለውም። የኔ ፋሚሊዎች አሉ። የሷ እንዴት ነው ለማዘጋት የምትሮጠው? ያንተን ፋሚሊ አጠፋዋለሁ ነው የምልህ። የኔ ችግር የለውም። ሌላ ቤዝ ፋሚሊ ስላለ የኔ ችግር የለውም። ትችላለህ። እሱ የኔ ችግር የለውም። ግን የሷን ነው የምታስጠፋው። ከሱ ጋር ስጣላ እዚህ ጋር እየተከራከርኩ ያለው ስለ ራስ ጉዳይ ነው፣ ስለ ጓደኛ ነው። ከሱ ጋር ስጣላ ምን ጉዳት ይደርስብኛል ብለህ መጀመሪያ ነበር ማሰብ የነበረብህ። ገብቶሃል? ራስ ላይ ነው የሁሉ መዘዝ እያመጣ የነበረውና እንግዲህ በራስህ በእጅ ነው ስራህን እያጣ ያለው። ስለዚህ አሁንም ቢሆን እድል ልስጥህ። ገብቶሃል? እድል ልስጥህ ምናምን አይደለም። ይቅርታ የምጠይቅበት ነገር ካለ እኔ ይቅርታ ከመጠየቅ ወደኋላ አይደለም፣ ችግር የለውም። ገብቶሃል? መጀመሪያ ነበረ እንደዚህ ማለት የነበረብህ። አይታል ሰው ደካማ ጎኑን ካገኛችሁ እንዲህ ነው። እንደዚህ አይነት እንደምታየኝ ያሺና እንዴ ነው ቆንጂዬ ነኝ። እንደዚህ አይነት ሰው ነው። በጣም በጣም የሚያስቀይም ጸባይ ነው ያለው። በጣም ነው ማምረው። ወይኔ ታድዬ ደስ ሲል ንግግርሽ ሁላ አፈጠኝ። እንዴት ነው አንተ ስነ ስርዓት ያዝ። እንዴት ነው? አሪፍ ነው። እንዴት ነው ቀረረ ቤታችሁ? እስኪ እንዴት ነው የኛ ቀረረ ቤታችሁ? ስለኛ ምን አገባ? ግን ስነ ስርዓት ያዝ። አሁን ላይ ያለው ቻናላችሁ ኦልሞስት ስለሚጠፋ ቀጣይ በምን አይነት መልኩ በአዲስ ቻናል በምን አይነት መልኩ እንደምትመጡ እስቲ ንገሩኝ። በዛው ይወቁት እስቲ ቤተሰቦቻችን። አንተ ልስታ እና እንደዚህ አይደረግም። አንተ እሷ ስነ ስርዓት እንዴ ስነ ስርዓት መዘል ያለሽ ሌላም ጊዜ አሁን አብራችሁ መስራት ትችላላችሁ። ግን ለቀጣዩ አትለጣጠፊ። እሺ ለማንኛውም አንተ እንደዚህ ያሟል። አንተ ያሟል እንዴ? ምን አገባህ? እኔ ለጣጣፍ ባልለጣ ላስተረች እንዴ? እሷ ለክብርሽ ብዬ ለክብር ምን አስጨነቀ? አንተ ጥሩ አይደለም። አላበዛኸውም እንዴ? ከምር ታገስኩ ብዙ ሰዓት ስታወራ ምን አገባህ? እንኳን ገባህ። እኔ እኮ ለድሮ ለእንትን ብዬ ድሮ ቅርር ቤታችን በቃ አገባህ። እሺ አገባኝ እንዴ? ውጣ ከህይወታችን ወጣሁ። ሁለተኛ አንተ እንደዚህ አይባልም። ባይዚ የሴት ልጅ እንደዚህ አይነገርም። ያሟል በጣም ስታምሩ ደግሞ ዋው! አሁን አልቻልኩም ልንገራቸው። በቃ ስሙ እንዴ
ተረጋጉ። በቃ አንተ ወደ ዘይድ እስካሁን እሺ በቃ ያላችሁ አንዴ ስሙኝ። ከዚህ በላይ አልችልም። እሺ ምንም ሳቅማው አይደለም። በቃ ከልጁ ላይ ዞር በል አንተ። ኧረ ጀለስ አምደራለች። ያላ ሲጀመር እኔ እንደዚህ አይነት ማንነት የለኝም። እሺ ብትጠቀሙ እንኳን ተጠቀሙ ነው የምለው። ለማንኛውም ትላንትና የሰራችሁት ቪዲዮ ላይ ተነግሮኛል። ገባችሁ አይደል? ፕራንክ እንደሆነ በአረብኛ ምናምን ስለሆነ እኔም መልሼ ፕራንክ እያረኳቸው ነው። እስካሁን የተደረገው ነገር እንዳለ ለፕራንክ ነው ማለት ነው። አግኝቻቸዋለሁ ብዬ አስባለሁኝ አይደለ? በጣም አግኝታ ነው። አትለጣጠፊ ምናምን እያልክ ፕራንክ ምናምን ትላለህ። ፕራንክ ነው ቢሆንስ ፕራንክስ ቢሆን እንደዚህ ትለኛለህ? ስሜቴን እኮ ነው የጎዳው። ምንድነው እናንተ ትላንት እንደዛ አድርጋችሁኝ ሄደ እንዴ? ኦቨራክት አታርጉ። እኛ ትናንትና ሰምተውን ከሆነ በአረብኛ እንዳትናገሩ ብለን ማን እንደተናገረ አናውቅም። ፕራንክ ልናደርግ ነው። ኦፍ ኮርስ ግን ፕራንክ ሲደረግ አለው ሊሚት። ገብቷል? እንተ ደግሞ እንትን አታጋግል። ኖ ማጋጋል እኮ አይደለም። ሪፖርት ምናምን ችግር የለውም እኮ አንድ ሰውም ተናዶ ምናምን ግን የማይሆን ነገር ነው የተናገርኩት እዚህ። ገብቷል? እኔ ችግር የለውም ወንድ ነኝ። እኔ ልጆች የምር ይቀጥሉ ነው። ፕራንክ ነው። ስለዚህ እናንተ ተጫውታችሁብኛል ማለት ነው። እንዴት አሰባችሁ? ፕራንክ ነው የምትለው? ፕራንክ ምናምን ይላል እንዴ? እኛ ላይ እየቀለድክ ነው? እንደዚህ ብላይ ስማችንን ምናምን እንትን ካጠፋው በኋላ መጀመሪያ ኢንትሮ ገብቻለሁ እንዲህ እንደሆነ ምናምን ተናግሬያለሁ። ምን ሆናችሁ ነው? አተዳቤክ እንዴ አንተ ከዚህ በላይ አድርገኝ የለ እንዴ? እኮ በእናትህ በቃ ተከተለኝ። አንተ ጸባዩን ታቆይልህ እንዴ? አንተ ይሄ ነገር በቃ አይደለም። ምን ሆናችሁ ነው? ፕራንክ ነው አልኳችሁ። ጸባዩን ታቆይልህ እንዴ? አንተ ይሄን ጸባዩ አብራ ስንት ጊዜ ቆይቻ አይደል? እንደዚህ ነገር ያለው ትናንትና እናንተ ይሄ ሁሉ እኮ ፕራንክ ማለት ሪስክ ወስዶ ነው መስራት። ስለዚህ አወኩባችሁ ደብል አረኳችሁ። ለዛ ነው የደበራችሁ። ምንድነው ደብሮናል። በቃ አይደለም አታያት ምን እንደሆነ እቺ ልታለቅስ እኮ ነው እንዴ? እኮ ምን አስለቀሰሽ እንዴ? አንተ ለምን ነው ባይቀረሽ? ፕራንክ ነው አልኩ። እሺ አንተ ነው እኔ ጋር ስራውን ስለማውቀው እኔ ምንም ብትለኝ እኮ እኔ ችግር የለብኝም። ግን እሱ ታውቃት የለ እንዴት አለ ሪስኩን ወስዳ እኮ ነው የገባችሁ አይደለም? ስለዚህ ማለት ያለብኝን አልኩ። ለምን ነው የምታለቅሽው? እሺ ይቅርታ በእናትህ ነው ለዛ ሂድ አጠገኝ። አንተ በቃ እሺ ዞር በላ። አንተ ለምን ትላለህ? እሺ አይደለም አይ ፕራንክ ለማለት ነው። በእናትህ ሻውን ልቀቀኝ። ከኔ ጠጋ ብላ አውራ። ዩቲዩብ አይደለ እንዴ? አንቺ ደግሞ ምን ሆነሽ ነው? ስራ ዩቲዩብህን ቀጥቀለ ብላ። አንተ ነህ ሲጀመር እዚህ ውስጥ የከተተኝ። ሲጀመር ያንን ቻናል ላንቺ ነው ያሰብኩኝ የነበረው። ሌላ ጊዜ ታወራላችሁ ስለ አሁን እኮ አንተ ቸኩለህ ነው? ኖ ቸኩዬ ሳይሆን እኮ ላውራታ እሷን አንተ እኮ ይገባል አይደል? ፕራንክ ነው ገብቷል አይደል? በቃ ስለዚህ ያወራው ማቆ ችግር የለውም እኮ ላስረዳት። ግን እሷ አዲስ ነች እንደዚህ አይነት ነገር እኮ ምንድነው አሁን ሀሳብ? አንተ አልገባኝም። አይደለም እንደዚህ እየሆነች እንዴት ነው የምታስረዳት? እኮ ነው እንዴት ነው ማላስረዳት? እንደዚህ እሺ አስረዳት። ይሄ የባሰ ነው የሚብስባት እኮ ነው እኮ ነገርኩሽ እኮ ይሄ ዝናብም እየመጣ እሺ እባክህ እሺ አታልቅስ ይበልሽ በእግዚአብሔር። አይ አላለቅስም። አይ ላንተ ብዬ አላለቅስም። ማን እንገናኝ በቃ እሺ። አይ ምንድነው ወዴት ነው የምትሄዱት? ውድ ቤተሰቦቼ አይ ፕራንክ ነው ብያለሁ። እንግዲህ ምንም አጥፍቻለሁ እንዴ? አጠፋሁ። በጣም ይቅርታ ጠይቃታለሁ። ሰው ዝናብም እየመጣ ነው። እስከ መጨረሻው ድረስ ስለተመለከታችሁን በጣም አድርጌ አመሰግናለሁ። እስቲ ዝጋው በቃ እሺ።